እድሜዋ ገና 10 ዓመት ነው። በደም የተጨማለቀ ልብስ ለብሳ በበር ላይ ቆማለች። ለጎረቤቶቿና ለፖሊስ ሉሲ ሕፃን አይደለችም፣ የአንድን ቤተሰብ ሕይወት የቀጠፈች ጨካኝ ነፍሰ ገዳይ እንጂ። ይህች ምስኪን ሕፃን በሞት እንድትቀጣ ፍርድ ቤት በዝግጅት ላይ እያለ መላው ዓለምን ያስደነገጠ እናም ማንም ያልጠበቀው እውነት ይፋ ሆነ። ዛሬ ባልሰራችው ወንጀል የሞት ፍርድ የተፈረደባትን ሉሲን አሳዛኝና አስገራሚ ታሪክ እንመለከታለን። እናንተ ብቻ እስከ መጨረሻው ድረስ አብራችሁኝ በመቆየት ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ተከታተሉኝ። አንዲት ትንሽ ልጃገረድ ሰው ቤት ሰብራ በመግባት የ3 ሰዎችን ሕይወት በማጥፋት ትከሰሳለች። ሆኖም ግን የሞት ፍርድ ሲፈረድባትና ሁሉም ነገር የጠፋ ቢመስል አንድ የሚያስደንቅ ነገር ይከሰታል እና ሁሉም ሰው ንግግር ያጥረዋል። በአንድ ደመናማ ምሽት በአንዲት ትንሽ ከተማ ውስጥ የሚገኝ ጸጥ ያለ ሰፈር ነበረ። በዚያም በድንገት የፖሊስ ሳይረን ይጮሃል። ከተማውም በድንገት ታወከ። የማወቅ ጉጉት ያደረባቸውና የተጨነቁ ጎረቤቶች ፖሊሶች ጎረቤት ያለውን ቤት ሲከቡ ከመስኮታቸው ሆነው ይመለከቱ ነበረ። እዚያም ያልተለመደ ትዕይንት ተከስቶ ነበረ። ነገር ግን በእድሜዋ ከ10 ዓመት የማትበልጥ ሕፃን ፊት ለፊት በር ላይ ቆማ ነበረ። ፊቷ በእንባ በደነዘዘ ስሜቷ ድብልቅልቅ ብሏል። በጣም አስደንጋጭ የሆነው ነገር ልብሶቿ በደም ተሸፍነው ነበረ። ይህ ሁሉም ሰው እንዲሸበር አደረገው። መኮንኖቹ በፍጥነትና በጥንቃቄ ተራመዱ። ስሜታቸው ምን እንደሚያገኙ ባለማወቅ እጅግ ጠንካራ ነበረ። ፖሊስ ዝም ብለሽ ቁሚ እና እጆችሽን ልናይ ወደምንችልበት ቦታ አድርጊ እያሉ ጠመንጃቸውን አንስተው ጮሁ። ወደ ቤቱ ሲገቡ በከባድ ጸጥታ ቤቱ ተቀበላቸው። ይህ ጸጥታ በመግቢያው ላይ በነበረችውና ወዲያውኑ በካቴና በታሰረችው ልጃገረድ የለቅሶ ድምፅ አልፎ አልፎ ይቋረጣል። በቤቱ ውስጥ ያለው ትዕይንት እጅግ አስፈሪ ነበረ። አንዲት ሴትና 2 ትናንሽ አካላት ሳሎን ወለል ላይ ተኝተው ነበረ። ይህም የፍጹም ተስፋ መቁረጥ ምስል ነው። አንዲት ሴት ምናልባትም እናቲቱ በደም የተሸፈኑ ልጆቿን እየጠበቀች በሚመስል ሁኔታ ተኝታ ነበረ። ከፖሊሶቹ አንዱ በዚህ አሰቃቂ ሁኔታ ፊት ስሜቱን ለመቆጣጠር እየሞከረ ውጪ እየተንቀጠቀጠች ወደ ነበረው ትንሽ ልጅ ረጋ ባለ ድምፅ ቀረበ። ምንም እንኳን ነርቮቹ በዚያ ወንጀል እይታ የተወጠሩ ቢሆንም እዚህ ምን ተፈጠረ ብሎ ጠየቃት። ትንሿ ልጃገረድ በትልልቅና በፍርሃት በተሞሉት አይኖቿ ተመለከተችው። ምንም አይነት ምላሽ መስጠት አልቻለችም። ሕፃኗ በግልጽ በዚያ ቦታ መሆን የማይገባትና የተዝረከረከች ቤት የሌላት የጎዳና ተዳዳሪ ነበረች። እናም በግልጽ እዚያ የነበረች አይመስልም። ይህም ቀድሞውኑ አሰቃቂ ለነበረው ትዕይንት አስጨናቂ ምስጢርነት ጨመረ። ለአምላክ ብለሽ ለምን እዚህ መጣሽ? ለምን የእነዚህን ሰዎች ሕይወት አጠፋሽ? ግን ምንም መልስ አልነበረም። በትዕይንቱ ላይ የተሰበሰቡት ጎረቤቶች እርስ በርሳቸው እየተነጋገሩ ወደ ትንሿ ልጃገረድ አቅጣጫ የጥልና የጥርጣሬ እይታዎችን ይለዋወጡ ነበረ። እሷ የበግ ደምድ የለበሰች ተኩላ ናት፣ እንዴት ሙሉ ቤተሰብ ልትገድል ቻለች? በማለት ይጠይቃሉ። ፍርሃት ባለማመን በሹክሹክታ ጠየቁ። ትንሿ ልጅ በድንጋጤና በደረሰባት ጉዳት ምክንያት ዝም አለች። በቃ ዝም። ፖሊሶች መልስ ማግኘት ባለመቻላቸውና የሁኔታውን አሳሳቢነት በመገንዘብ በፍጥነት እንዲሁም በጥንቃቄ እርምጃ መውሰድ እንዳለባቸው አወቁ። በዓለም ላይ የከፋውን ድርጊት የፈጸመችው ወንጀለኛ የሆነችው ትንሿ ልጃገረድ ማህበረሰቡን ለሚያስደነግጥ ግድያ ብቸኛ ምስክር ነበረች። በምትታሰርበት ጊዜ ሰማዩ ራሱ በዚያ በአንድ ወቅት ደስተኛ በነበረው ቤተሰብ ውስጥ ለተከሰተው አሰቃቂ ሁኔታ የሚያለቅስ ሲመስል ዝናብ መዝነብ ጀመረ። ፖሊሶች ምርመራቸውን ጀመሩ። ይህ ማንም ሊገምተው በማይችል መልኩ ለሚታየው ጉዳይ መጀመሪያ መሆኑን አውቀዋል። በፖሊስ ጣቢያው ውስጥ ያለው የአካባቢ አየር ጥቅጥቅ ያለና በጉዳዩ አሳሳቢነት የከበደ ነበረ። ትንሿ ልጃገረድ ሉሲ ከቀድሞ ማንነቷ ጥላዋ ብቻ የቀረ ይመስላል። ከፊት ለፊቷ የተቀመጡት 2 ፖሊሶች
የብስጭት እናም ባለማመን እይታዎች ይመለከቷታል። ስሜታቸው በግዴታና በርህራሄ መካከል ያለውን ውስጣዊ ግጭት የሚያንጸባርቅ ነው። እሷ ትንሽ ልጅ ብቻ ነች ብለው አሰቡ። እንደገናም ሲመለከቷት ምንም እንኳን ለወራት ያልታጠበች ያህል የቆሸሸች ብትሆንም የሚያበራ የመላእክት ፊት ነበራት። የሉሲ ያረጁ ልብሶቿና የተዝረከረከ ፀጉሯ ያቆሸሸው ቆሻሻ በጎዳናዎች ላይ ያለውን ትግል የህልውና ታሪክ ይናገራል። ሆኖም በልብሷ ላይ ያሉትን ትልልቅ የደም ነጠብጣቦች ሲመለከቱ የፖሊስ መኮንኖቹ ልብ በጥላቻ ተሞላ። ምንም እንኳን እሷ ትንሽና ሕፃን ብትሆንም ነፍሰ ገዳይ መሆኗን አይለውጠውም። እንድረዳሽ ምን እንደተፈጠረ ልትነግሪኝ ይገባል ሲል አንደኛው ፖሊስ በትዕግስት ማጣት ተናገራት። ለምን በዚያ ቤት ውስጥ ነበርሽ? ለምን ያችን እናትና ልጆቿን ገደልሽ? ልጆቿ ገና የ2 ዓመት ልጆች መሆናቸውን አታቂም? ሉሲ አይኖቿ ከምርመራ ክፍሉ ግድግዳዎች ባሻገር ባለው ነጥብ ላይ ተተክሎ ቀረ። በዝምታዋ ውስጥ ተጠምቃ ቀረች። አይምሮዋ በፍርሃት በግራ መጋባት ተሰቃይቶ ምን እየተፈጠረ እንዳለ ልብሷ ላይ ለምን በደም እንደተበከለ ለማስረዳት ቃላት ማግኘት አልቻለችም። ልክ እንደ ሽባ ሆና መናገር ተሳናት። ከሚገጥማት እውነታ ጋር መገናኘት አልቻለችም። ቀድሞውኑም በትንሽ ልቧ ውስጥ የራሷን ጦርነት እየተዋጋች ነበረ። ይህም በእንዲህ እንዳለ ከክፍሉ ውጪ ስለ አስከፊው ክስተት ዜና መሰራጨት ጀመረ። እናም የአካባቢው ማህበረሰብ እንዲህ ያለ አሰቃቂ ወንጀል በመካከላቸው መፈጠሩ አስደንግጧቸዋል። ጎረቤቶች በቡድን ተሰብስበው እርስ በርሻቸው በሹክሹክታ ይነጋገራሉ። ወደ ፖሊስ ጣቢያው አቅጣጫ የተጨነቀ እይታንም ይሰጣሉ። ሁል ጊዜ በዚህ አካባቢ አያታለሁ። ታውቃታለህ? ይህች ልጅ በዚህ ሰፈር ልክ እንደ ጥላ ነበረች። እንዲህ ያለ ነገር ታደርጋለች ብዬ ግን አንድም ቀን አስቤ አላውቅም አለ አንደኛው ጎረቤት በሁኔታው ተደናግጦ። ሁል ጊዜም በሮዋን ቤት አካባቢ ነበረች። ከልጆቿም ጋር ስትጫወት ብዙ ጊዜ አይቻለሁ። ግን ትገላቸዋለች ብዬ አንድ ቀን አስቤ አላውቅም። ይህንንስ ማን ያስባል አለ ሌላኛው ጎረቤት ድምጿ በመገረምና በጥርጣሬ ተሞልቶ። የፎረንሲክ ቡድኑ ለተከሰተው ነገር ብርሃን ሊሰጡ የሚችሉ ፍንጮችን በመፈለግ በቤት ውስጥ ያሉ ማዕዘኖቹን ሁሉ ሲመረምር ሌት ተቀን ሰርቷል። ማስረጃዎቹ አስገራሚ ትረካ መፍጠር ጀመሩ። ይህም በጎዳናዎች ላይ በመንከራተት የምትታወቀው የጎዳና ተዳዳሪዋ ሉሲ በማይታመን አሰቃቂ ድርጊት መሃል ላይ ያስቀመጣት። ጎረቤቶች በተጎጂዋ ቤት ውስጥ ሁል ጊዜ እንደምትገኝ የሰጡት ሪፖርት ለጥቃቱ ተጠያቂ ሉሲ ብቻ እንደሆነች እሷም ልትሆን እንደምትችል ግምቱን አጠናከረው። ተመልሰን ወደ ምርመራ ክፍሉ ስንሄድ ውጥረቱ ከፍተኛ ደረጃ ላይ ደርሷል። ፖሊሶች የልጃገረዷን ግትር ዝምታ ተጋፍጠው ለምን አትናገሪም እያሉ ይጨቀጭቋታል። የጉዳዩ ጫና እየጨመረ መሆኑ ተሰማቸው። ለምን አትናገሪም? እረ ምን እርግማነሽ አለ አንደኛው ፖሊስ ጸጥታውን ሰብሮ። ድምፁ በክፍሉ ውስጥ በልመና በተስፋ መቁረጥ ክፍሉ ድብልቅልቅ ያለ ስሜት ውስጥ ገባ። በደረሰው አደጋ የተጎዳችው ሉሲ እነዛን ሰዎች መሞታቸውን ማመን እንዳልቻለች ሁሉ ዝም ብላ ደንግጣ ቀረች። የፍርዱ ሸክም በትከሻዋ ላይ ነው። የምርመራ ክፍሉ የእውነትን ፍለጋና የልጇን ገረዷን ጥፋተኝነት ስሜት መካከል የጦርነት መድረክ ሆነ። ያለምንም መልስ ትንሿ ልጃገረድ ወደ ተለየ ክፍል ተወሰደች። ይህም ለሳምንታት የቀዘቀዘ ክፍል ውስጥ ገባች። እናም ባዶ ክፍል ብቻዋን። የመጀመሪያው ምሽት በተለይ አስፈሪ ነበረ። በኮሪደሩ ውስጥ የፖሊሶች ድምፅ ያስተጋባል። ጉዳዩን በጥላቻና በብስጭት ቃላት ሲወያዩ ይሰማታል። እሷ አደገኛ ናት፣ የምትራመድ ትንሽዬ ሰይጣን አላንዱ ሲናገር ሰማችው። ድምፁ በንቀትና በቂም የተሞላ ነበረ። እንደዚህ አይነት አሰቃቂ ነገር አይቻላውቅም። ያቺ ልጅ ጭራቅ ናት አለ አንደኛው ፖሊስ። ሉሲ ብቻዋን፣ ነገር ግን ድምጿን ማንም እንዳይሰማው ለማፈን ሞከረች። በክፍሏ ጥግ ላይ ተሸሽጋ እንቧ ያለማቋረጥ ይፈሳል። ፍርሃት፣ ተስፋ መቁረጥ እንደ ካባ ተጠቅልሎባታል። በልቧ ውስጥ ሊነሳ የሚችለው ማንኛውም ተስፋ ጠፍቷል፣ በኗል። ማንም ሰው ለትንሿ ልጃገረድ ምንም አይነት ርህራሄም ስሜትን አላሳየም። በሁሉም ሰው አይን ተጠያቂዋ እሷ ብቻ ነበረች። ቀናት እያለፉ ሲሄዱ
በልጃገረዷ ላይ በሚደርሰው ስቃይ እየተባባሰ ሄደ። ለፍትህ ማንም እድል አልሰጣትም። ብዙዎች ያንን መብት አይገባትም ብለው ያምናሉ። የጉዳዩ አሳሳቢነት እናም በማህበረሰቡ ውስጥ በፈጠረው ድንጋጤ ምክንያት በፍጥነት ወደ ፍርድ ቤት ተወሰደች። ዳኛው በተጎጂ ዘመዶች በተሞላ ክፍል ውስጥ እንደ ነጎድጓድ የሚያስተጋባ ውሳኔን አስተላለፈ። ሉሲ በስቴቱ ጥብቅ ሕግ መሰረት በ3 እጥፍ ግድያ የሞት ፍርድ ተፈረደባት። በፍርድ ቤቱ ውስጥ የነበረው ምላሽ እጅግ የተደበላለቀ ነበረ። አንዳንዶች አለቀሱ፣ ሌሎች ደግሞ ፍትህ በመገኘቱ በደስታ ተቃቀፉ። ሆኖም ልጃገረዷ የተፈረደባትን ስትሰማ በተስፋ መቁረጥ ጮኸች። እኔ አይደለሁም፣ ድምጿ በፍርሃት ጮኸች። ይህም ክፍሉን ወደ ጸጥታ ወሰደው። ከጠባቂዎቹ እጅ ለመላቀቅ እየሞከረች ትንሹ አካሏን በለቅሶና በፍርሃት እየተንቀጠቀጠ እኔ አይደለሁም ከቀናት በኋላ ለመጀመሪያ ጊዜ ተናገረች። በዚያ የግርግር ወቅት በፍርድ ሂደቱ ላይ የተገኘው ጠበቃ ሉዊስ በድንገት ለፍትህ ባደረበት እምነት ተነሳ። ይህ ስህተት ነው ክቡር ፍርድ ቤት ሲል ጮኸላት። የዳኛውንና የነበሩትን ሰዎች ትኩረት በመሳብ አንዲት ሕፃን ልጅ ያለ ማረጋገጫ መኮነን መፍረድ ግፍ ነው ጌታዬ። በእውነት ነፍሰ ገዳይ ብትሆን ኖሮ ምንም አይነት ጸጸት አይሰማትም ነበረ። ዝም ብለው ይመልከቷት። እሷ በጣም ደንግጣለች። በእውነት ጥፋተኛ ብትሆን ኖሮ እንዲህ አትፈራም ነበረ። ለፍትህ ያቀረበው ጥልቅ ልመና ጸጥታውን ሰበረው። ሁሉም ሰው ሁኔታውን በአዲስ መልክ እንዲያየውም አደረገ። ዳኛው በሉሲ ቃላት ተነክቶ ተገቢ ሆነ መከላከል መብት እንደሚገባት ወሰነ። በጣም ጥሩ አለ ከበድ አድርጎ ነገሩን። አዲስ ምርመራን ከፍታለን። ልጃገረዷ ጠበቃ የማግኘት መብት ይኖራታል። ሚስተር ሉዊስ እርሷን ለመከላከል ይፈልጋሉ? አሁን ጌታ ይቀበላለሁ አለ ጠበቃው። በዚያ ቅጽበት አደጋው ከተከሰተ በኋላ ለመጀመሪያ ጊዜ ሉሲ በፍርሃት በተሞላ እይታ ውስጥ የተስፋ ብልጭታ ታየባት። ከሳምንታት ምርመራ በኋላ የችሎቱ ክፍል በሰው ተሞልቷል። ሁሉም ሰው ሉዊስ የሚያቀርበውን ማስረጃ ለማየት በጉጉት ይጠባበቅ ነበረ። በሁኔታው በሚፈልገው ክብር አሰቃቂው ክስተት በስተጀርባ ያለው እውነተኛ መገለጥ ጀመረ። ተጎጂዋ ሮዋን ሉሲን ታውቃት ነበረ በማለት በክፍሉ ውስጥ ያሉትን ሰው ሁሉ ትኩረት ሳበ። ምግብ ትሰጣትም ነበረ። ሉሲ ከተወለደች ጀምሮ ጎዳና ላይ ያደገች ሕፃን ናት። አንድ ቀን ሮዋን ኬክ እንድትበላ ወደ ቤቷ ጋበዘቻት። ይህም የታማኝነትና የፍቅር ትስስርን ፈጠረላቸው። ሉሲ እንዴት የሮዋን ቤት ትመላለስ እንደነበርና ከሁለቱ ልጆቿ ጋር እንደምትጫወት በዝርዝር ተረከ። አንዳንድ ጊዜ ጎረቤቶች እንደ እንግዳ ነገር ያዩት ግንኙነት ነበረ። እንዴት አንዲት ሴት ለምን የጎዳና ተዳዳሪ የሆነችን ልጅ ወደ ቤቷ ትጋብዛለች፣ ታስገባታለች የሚል ጥያቄ። እነዚህ ጉብኝቶች ልጃገረዷ በአደጋው ቀን በቤቱ ውስጥ ለምን እንደነበረች ያስረዳሉ። ይህም እሷ ክፉ ወራሪ ነበረች የሚለውን ንድፈ ሐሳብ አፈራረሰው። ነገር ግን ሴቲቱ መታመም ጀመረችና ወደ ሉሲ ሰፈር መሄዷን አቆመች። ስለዚህ ሉሲ ለ10 ተከታታይ ቀናት ያህል ያላየቻትን ጓደኛዋን ሮዋንን ለመጠየቅ ወሰነች። ያገኘችውን አሰቃቂ ሁኔታ በጭራሽ አልገመተችም ነበረ። ትንሿ ልጅ በጓደኛዋ መጥፋት ተጨንቃ ሁልጊዜም የፍቅርና የደስታ ቦታ ወደ ነበረው ቤት ስትቃረብ ጥቁር ስሜት ተሰማት። ወደ ቤቱ ስትገባ የነበረው ከባድ ዝምታ በራሷ የተስፋ መቁረጥ ጩኸት ተሰበረ። አይ ሴቲቱና ሁለቱ የ2 ዓመት ሕፃናት ደም ውስጥ ተዘፍቀው መሬት ላይ ተኝተው አየች። ወደ ሮዋን አስክሬን እየሮጠች ሉሲ ወለሉንና ልብሷን ስለበከለው ደም ሳታስብ በፍርሃት አቀፈቻት። የሮዋን ልጆች ያለማቋረጥ የምታጫውታቸው ትንንሽ ጓደኞቿ ያንን የቤተሰብ ጨካኝ ዕጣ ፈንታ አረጋገጠው። ሳይንቀሳቀሱ ተኝተዋል። በህመም ውስጥ የተዘፈቀችው ትንሽዬ ልጅ ከዓይኗ ፊት ያለውን እውነታ ማመን አቃታት። እያንዳንዳቸውን አቀፈች። በወጣት ፊቷ ላይ ስቃይ፣ ንጹህነት እየታየ አለቀሰች። በመጨረሻ ከቤት ስትወጣ ደንግጣ ነበረ። አካሏና ነፍሷ በአደጋው ቆስሏል። ልብሷም በደም ተበክሏል። ሉዊስ እውነታውን ፍለጋ ባደረገው ያላሳለሰ ጥረት የዛችን እናት እናም የልጆቿን እውነተኛ የሞት መንስኤ አወቀ። የተከሰተው የካርቦን ሞኖክሳይድ ጋዝ መፍሰስ ነበረ።
ጋዙ ቀለም የለሽና ሽታ የለሽ በመሆኑ በቤቱ የማሞቂያ ስርዓት ብልሽት ምክንያት ተከማችቶ ነበረ። ቀድሞውኑ ደካማ የነበረችው ሮዋን መጥፎውን ውጤት ለመስማት የመጀመሪያዋ ነበረች። ነገር ግን በዚያ ቀን ልጅቷ ለመጠየቅ በወሰነችበት ወቅት ቧንቧው ፈነዳ። ይህም ሁለት ልጆቿን ታቅፋ ትሄድ የነበረችው ሴት በአንድ የአበባ ማስቀመጫ ላይ እንድትወድቅ አደረጋት። ማስቀመጫው ተሰበረ። ይህም ደም እንዲፈስ አደረገ። ነገር ግን ሶስቱም ቀድሞውኑ ሕይወታቸው አልፎ ነበር። መጀመሪያ ላይ የወንጀሉ ቦታ የመረመሩት መርማሪዎች ድካምና ማዞር እንደተሰማቸው ሪፖርት አድርገው ነበር። ይህም ምልክት መጀመሪያ ላይ ችላ ተብሎ ነበረ። ነገር ግን ለሉዊስ ወሳኝ ሆኖ ተገኘ። መርዛማ ጋዝ መኖሩን ሊያመላክቱ ችሏል። ይህም በአደጋው ውስጥ ወደ እውነተኛው መንስኤ ያመራቸው ፍንጭ ነበረ። በፍርድ ቤት ግኝቶቹ ሲቀርቡ ጠበቃው ሉሲ ሮዋንና ልጆቹን ስታገኝ ከባድ አለመግባባት በመፈጠሩ ሰለባ እንደነበረች ተረጋገጠ። እሷም በሁኔታው በጣም ደንግጣ ነበር እንጂ ሁሉም ሰው እንደሚያስበው ለዚያ ጨለማ ድርጊት ተጠያቂ አልነበረችም። ግኝቱ የችሎቱን ክፍል በድንጋጤ ውስጥ ከተተው። በፍጥነት አሰቃቂ ወንጀል ነው ተብሎ የታሰበው ጉዳይ አደጋ ሆኖ ተገኘ። ትንሿ ልጃገረድ ነፍሰ ገዳይ ከመሆን ይልቅ በአሰቃቂ ሁኔታ የተያዘች ብቸኛ ቤተሰብ አድርጋ የምትቆጥራቸው ሰዎች በእንቅልፍ ውስጥ መጽናኛ የምትፈልግ ሕፃን ነበረች። ከድንጋጤው በኋላ ዳኛው እንዲህ ሲሉ አስታወቁ። የቀረቡትን ማስረጃዎች ከግምት ውስጥ በማስገባት ከፍተኛ ስህተት መኖሩ ግልጽ ነው። በሉሲ ላይ የቀረበው ክስ ውድቅ ሆኗል። ሆኖም ከዚህ አሰቃቂ አደጋ ጥፋተኝነት ነፃ ናት። ሉሲ ንጹህ መሆኗን ሲያውጁ ጽኑ ድምፅ በክፍሉ ውስጥ አስተጋባ። ንጹህ ሕፃን በስህተት እንዳትቀጣ የፈሩ ሁሉ የእፎይታና የደስታ ጭብጨባ በክፍሉ ውስጥ ተሰማ። ያላሳለሰ መከላከያውን የትንሿን ልጅ ሕይወት የለወጠው ሉዊስ በግርግሩ መካከል በእፎይታ በፈገግታ ተመለከታት። ወደ እሷም ተጠግቶ ነፃ ነሽ ውዴ፣ ወደ ቤት እንሂድ ብሎ በሹክሹክታ ነገራት። ከፍርድ ሂደቱ በኋላ ባሉት ቀናት ሉሲ የሚዲያና የማህበረሰቡ ትኩረት ማዕከል ሆነች። ሉዊስ ለልጅቷ ደህንነትና ጤንነቷም ሰጋ። ከማንኛውም ብዝበዛ ወይም አደጋ ለመጠበቅ ቆርጦ እሱና ቤተሰቡ በይፋ በጉዲፈቻ ወሰዷት። ይህም ቤት ብቻ ሳይሆን አብራት የምታድግ እኩያ እህት ሰጧት። በጊዜ ሂደት የሉሲ ጉዳይ በዓለም አቀፍ ደረጃ ታዋቂነትን አገኘ። ይህም በፍትህ ስርዓቱ ውስጥ ያለውን ጉድለቶችና በምርመራ ወቅት የጥንቃቄን አስፈላጊነት አሳየ። ለተበላሸው የማሞቂያ ስርዓት ተጠያቂ የሆነው ኩባንያው $2 ሚሊዮን ተከሰሰ። ከፊሉ ለልጅቷ ለደረሰባት ስቃይና ኪሳራ ካሳ እንዲሆን ተሰጣት። ዳኛው ልጅቷ ከሮዋንና ከልጆቿ ጋር ባላት ስሜታዊ ግንኙነት ተነክቶ የሮዋን ቤት ለሉሲ እንዲሆን ወሰነ። ለሷ እንደ ልጅ ነበርሽ፣ ስለዚህ የሷ የነበረው ሁሉ ያንቺ ነው ሲል ንብረቱን ወደ ሉሲ እንዲተላለፍ አደረገ። ስለዚህም ምንም እንኳን ጉዳትና ህመም ቢኖረውም ልጅቷ ከአዲሱ ቤተሰቧ ጋር አዲስ ጅማሬ ያገኘች። በአዲሶቹ ወላጆቿና በህይወቷ ፍቅርና ድጋፍ ያለፈውን ጥላቻ አሸንፋ የወደፊቱን በተስፋ በፍቅር ለመመልከት ቻለች። በአንድ ወቅት አስከፊ ጣፈንታ ገጥሟት የነበረችው ትንሽ ልጅ አሁን በፍቅርና በእንክብካቤ ተከባ በደስታ መኖር ጀመረች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጅንላችሁ ልብ የሚያሞቅ ታሪካችን ይህንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ ከልብ እያመሰገንኩኝ ቪዲዮውን ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁንና ፕሮግራሙን ከወደዳችሁት ለወዳጅ ዘመዶ እንዲያጋሩልን የአክብሮት ግብዣችን ነው። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝኩኝ እኔ ከወዲሁ ተሰናበትኩኝ። መልካም ቆይታ።